ሰላም ሁላችሁም ወደ ራስ አገዝ ብሮድካስት እንኳን ደህና መጣችሁ። ኤስኤች ፕላስ ይህ ሶስተኛው ክፍል ነው። እኔ ስሜ ሀረግ ይባላል። በአእምሮ ውጥረት ምክንያት የሚፈጠርን ጫና እንድንቋቋም የሚረዱንን ዘዴዎችን ለመማርና ልምምዶችን ለመስራት በተዘጋጀው በዚህ ብሮድካስት ክፍል ከእናንተ ጋር እሆናለሁ። ልክ ባለፈው ጊዜ እንዳደረግነው ሁሉ ይህንን ብሮድካስት ለመከታተል ጊዜያችሁንና ጉልበታችሁን ለምን እንደምትሰጡኝ ትንሽ ጊዜ ወስዳችሁ አስቡበት። ለራሳችሁ ብላችሁ፣ ለቤተሰባችሁ ብላችሁ፣ ለእህትና ወንድሞቻችሁ ብላችሁ እና ምናልባትም ለማህበረሰባችሁ ብላችሁ ሊሆን ይችላል። ለአብዛኞቻችሁ ካልሆነም ለሁላችሁም ይህንን የድምፅ ቅጂ ለመስማት ስትዘጋጁ አንዳንድ አሳማሚ ሐሳቦችና ስሜቶች ብቅ ብለው ሊሆን ይችላል። ይህ ተፈጥሯዊ ነገር ነው። ባለፈው ክፍለ ጊዜ ከአሳማሚ ሐሳቦችና ስሜቶች ለመገላገል የምንጠቀምባቸው ብዙ መንገዶች ተዋውቀናል። እነዚህ ዘዴዎች ለአጭር ጊዜ ጥሩ ስሜት እንዲሰማን እንደሚረዱን፣ ነገር ግን አሳማሚ ሐሳቦችንና ስሜቶችን እንደማያስወግዱና በረጅም ጊዜ ሂደት የህይወታችንን ችግር እንደሚያባብሱ ተገንዝበናል። ምክንያቱም በቀላሉ ከእሴቶቻችንና መሆን ከምንፈልገው ሰው ማንነት ያርቁናል። ስለዚህ ከእነሱ እንዴት እንደምንላቀቅ መማር በጣም አስፈላጊ ነው። እነዚህን ልምምዶች መለማመድ አዲስ ነገር እንደመማር መሆኑን ማስታወስ ጥሩ ሐሳብ ነው። በተለማመድን ቁጥር ነገሩን ማከናወን ቀላል ይሆንልናል። በዛሬው ክፍል የግል እሴቶችና አስቸጋሪ በሆኑ ሁኔታዎች ውስጥም ቢሆን የተሻለ ኑሮ ለመኖር እንዴት እንደሚረዱን እንቃኛለን። ከመጀመራችን በፊት ካለፈው ክፍለ ጊዜ ዋና ዋና ነጥቦችን በፍጥነት እንከልስ። ባለፈው የራስ አገዝ ክፍል ከአሳማሚ ስሜቶችና ሐሳቦች ጋር የመላቀቅና የመሰረት ልምምድ የሚሉ ሁለት ክህሎቶችን ተለማምዳችኋል። መላቀቅ 3 እርምጃዎች እንዳሉት አስታውሱ። እርምጃ 1 አሳማሚ ሐሳብን ወይም ስሜትን በጉጉት ማስተዋል። እርምጃ 2 ሐሳቡን ወይም ስሜቱን መሰየም። ለምሳሌ ለራሳችሁ ይህ አሳማሚ ሐሳብ ነው ወይም አሳማሚ ስሜት እያስተዋልኩ ነው በሉ። እርምጃ 3 በዙሪያችን በምናየው፣ በምንሰማው፣ በምንነካው፣ በምንቀምሰውና በምናሸተው ነገር ላይ ትኩረትንና ጉጉትን በማድረግ ዳግም ማተኮር። የመሰረት ልምምድ ከመላቀቅ ጋር በጣም ተመሳሳይ ነው እና ከአሳማሚ ስሜቶችና ሐሳቦች እንዲላቀቁ ይረዳዎታል። ነገር ግን የመሰረት ልምምድ ብዙ ጊዜ የሚወስድ ሆኖ የበለጠ ውጤታማ ሊሆን ግን ይችላል። የመጀመሪያው እርምጃ ምን እንደሚሰማውና ምን እንደሚያስቡ ማስተዋል ነው። ሁለተኛው እርምጃ ዝግ ማለትና ከሰውነቶ ጋር መገናኘት ነው። እግሮን መሬት ላይ መጫን፣ መንጠራራትና በአተነፋፈሶ ላይ ማተኮር ይችላሉ። ሶስተኛው እርምጃ ልክ እንደ መላቀቅ ነው። በሚያደርጉት ነገርና በዙሪያው ባለው ዓለም ላይ ትኩረቶንና ዳግም ማተኮርን እንደገና ያገኛሉ። መላቀቅ ምን ያህል ጠቃሚ እንደሆነ ለማስታወስ ያህል ባለፈው ክፍለ ጊዜ በእጃችን ያደረግነውን ልምምድ በፍጥነት እንደግመዋለን። ይህ ልምምድ ትንሽ እንግዳ ወይም አስቂ ሊመስል ይችላል። ነገር ግን በሐሳቦቻችን ውስጥ ለመጣበቅ ምን ያህል ቀላል እንደሆነና ይህ ሲሆን ሕይወትን በግልጽ የመመልከት ችሎታችን ላይ ምን ያህል ተጽዕኖ እንደሚያሳድር ያሳየናል። ሁለቱን እጆችዎን ሐሳቦችና ስሜቶች እንደሆኑ አድርገው ይገምቱ። ልክ እንደ ተከፈተ መጽሐፍ ፊት ለፊቶ ያጣምሯቸው። አሁን ባሉበት ቦታ ከፊት ለፊቶ የሚጠነቀቁላቸው ነገሮች ሁሉ እንዳሉ አስቡት። የሚጠነቀቁላቸው ሰዎች ሁሉ ማለትም ቤተሰብ፣ ጓደኞች፣ ጎረቤቶች እና ማህበረሰቡ እንዲሁም የሚወዷቸው ተግባራት ሁሉ ማለትም እንደ መዘመር፣ ምግብ ማጋራት ወይም ከልጆቹ ጋር መጫወት። ከፊት ለፊቶ ደግሞ በዚህ ሁኔታ ውስጥ ኑሮውን ለማሻሻል የሚያስፈልጉት አስፈላጊ ተግባራት ሁሉ እና እያጋጠመው ያሉ ፈተናዎች፣ ችግሮችና ተግዳሮቶች አሉ። አሁን በሐሳቦቻችን እና ስሜቶቻችን ውስጥ ስንጣበቅ ምን እንደሚፈጠር እንመለከታለን።
እጆችዎን ወደፊቶ ከፍ ያድርጉና አይኖችዎንም እስኪሸፍኑ ድረስ ያቅርቧቸው። እጆችዎን በዚህ ቦታ ያቆዩ። በሐሳቦቻችንና በስሜቶቻችን ውስጥ ስንጣበቅ የምንሆንበት ሁኔታ ይህ ነው። እጆችዎን እንዳሉ ያቆዩና የሚያመጣውን ነገሮች አስተውሉ። ከቤተሰቦ ውስጥ ስንት ሰው ማየት ይችላሉ? ከፊት ለፊቱ የሚወዱት ሰው ካለ ሙሉ ትኩረቶን ለመስጠት ምን ያህል ከባድ ነው? ሕይወቶን ለማስቀጠል አስፈላጊ የሆኑ ውሳኔዎችን እና እርምጃዎችን ለመውሰድ ምን ያህል ከባድ ነው? እኛ መጣበቅ ስንል የምንለው ይህ ነው። እነዚህ ሐሳቦችና ስሜቶች እርስዎን አጣብቀው ከሕይወቶ እና ከሚጨነቁላቸው ነገሮች አርቀውታል። አሁን ቀስ በቀስ መላቀቅ ይጀምሩና እጆችዎን ከፊቶ ላይ በቀስታ ያርቁ፣ ጭኖ ላይ እስኪደርሱ ድረስ። እጆችዎን እንዲያርፉ ይፍቀዱና አሁን አካባቢውን እንዴት እንደሚመለከቱት ያስተውሉ። ለመሳተፍና ለመገናኘት ምን ያህል ቀላል ነው? እጆችዎን ያንቀሳቅሱ፣ ያወዛውዟቸው። አሁን ሕይወትን ቀለል የሚያደርጉ ነገሮች ለማድረግ ምን ያህል ቀላል ነው? መብላት፣ ዕቃዎችን ማንሳት፣ የሚወዱትን ሰው መደገፍ ወይም ከጎረቤቶች ጋር ወዳጃዊ መሆን። እጆችዎን አሁንም እንዳሉ ያስተውሉ። የእርሶ አካል ሁል ጊዜ ከእርሶ ጋር ነው። እነሱን መጠቀም ከቻሉ ይጠቀሙባቸው፣ ካልቻሉም ግን በጭኑ ላይ እንዲያርፉ ይፍቀዱላቸው። በዚህ መንገድ እጆቻችን እንደ ስሜቶቻችንና ሐሳቦቻችን ናቸው። ከነሱ ስንላቀቅ አይጠፉም። አሁንም የኛ አካል ስለሆኑ አሉ። ነገር ግን ከነሱ መላቀቅ ስንችል ሕይወታችን የተሻለ ይሆናል። ምክንያቱም ቢያሰቃዩንም እንኳ ልንጠቀምባቸው ስለምንችል ነው። እነሱን መጠቀም ካልቻልን ደግሞ ልክ እንደ እጆቻችን ከኛ ጋር እንደምንተዋቸው ሁሉ ባሉበት እንዲያርፉ እንተዋቸዋለን። መላቀቅ ስንል የምንለው ይህ ነው። አሳማሚ ሐሳቦችና ስሜቶች አሁንም አሉ። ነገር ግን መሆን ከምንፈልገው ሰው ማንነት እኛን ከእንግዲህ ማራቅ አይችሉም። አሁን እየተማርናቸው የነበሩትን ሌሎች ክህሎቶች ለመከለስ ጥቂት ተጨማሪ ደቂቃዎችን እንወስዳለን። ባለፈው ሳምንት ሐሳቦቻችንንና ስሜቶቻችንን በ3 ደረጃዎች እንዴት እንደምንላቀቅ የሚረዳን ዘዴ ተነጋግረናል። አሁን 3 እርምጃዎችን እናከናውናለን። የመጀመሪያው እርምጃ ሐሳብን ወይም ስሜትን በጉጉት ማስተዋል ነው። ሁለተኛው እርምጃ መሰየም ነው። ይህ አሳማሚ ሐሳብ ነው ወይም አሳማሚ ስሜት እያስተዋልኩ ነው ይበሉ። ሶስተኛው እርምጃ በትኩረት ዳግም ማተኮርና በዙሪያው ያለውን ዓለም ማስተዋል ነው። ምን ማየት፣ መስማት፣ ማሽተት ወይም መንካት ይችላሉ? ሰውነቶን ይዘርጉ። እንዴት መንቀሳቀስ እንደሚፈልጉ መምረጥ እንደሚችሉ ያስተውሉ። አዎ፣ መምረጥ ይችላሉ። እነዚህ 3 የመላቀቅ ደረጃዎች ናቸው። የመጀመሪያው እርምጃ አሳማሚ ሐሳቦችና ስሜቶችን ማስተዋል ነው። ሁለተኛው እርምጃ መሰየም ነው እና ሶስተኛው እርምጃ ትኩረትን ዳግም ማተኮርና በ5ቱ የስሜት ሕዋሳቶቻችን አማካኝነት በዙሪያችን ካለው ዓለም ጋር መገናኘት ነው። ባለፈው ሳምንት የመሰረት ልምምድንም ተለማምደናል። ይህ በጣም አስፈላጊ ክህሎት ስለሆነ በፍጥነት እንደግመዋለን። አሁን ቀጥ ብለውና በጸጥታ ይቀመጡ። እንደሚመቾት አይኖችን መጨፈን ወይም መክፈት ይችላሉ እና ያሉበትን ሐሳቦችና ስሜቶች ያስተውሉ። አሁን በዝግታ ለመተንፈስ ይሞክሩ። በአፍንጫው አየር ወደ ውስጥ አስገብተው ያስወጡ። በቀስታ እግሮችን መሬት ላይ ይጫኑ። እንዲሁም በቀስታ እጆችን ይዘርጉ ወይም አንድ ላይ ይጫኑ። ትንፋሽዎን የበለጠ ዝቅ ያድርጉና አየር ከሳምባዎ ሲወጣ ያስተውሉ። ሳምባዎ ባዶ ሲሆን ትንሽ ቆም ይበሉና እንደገና ከመተንፈሱ በፊት እስከ 3 ይቁጠሩ። እንደገና ሲተነፍሱ በጣም በዝግታ ይተንፍሱ። በጥልቀት ለመተንፈስ አይሞክሩ። ሳምባዎቹ በራሳቸው በአየር እንዲሞሉ ይፍቀዱ። ማዞር ከተሰማዎት በፍጥነትና በጥልቀት እየተነፈሱ ነው ማለት ነው።
ስለዚህ ትንፋሽዎን ዝቅ ያድርጉ። አየር እንዴት እንደሚገባና እንደሚወጣ ያስተውሉ። ልክ እንደ መጀመሪያ ጊዜ የተነፈሱ ይመስል ትንፋሽዎን በጉጉት ያስተውሉ። አየር ካፍንጫዎ ሲወጣ የበለጠ ሞቃታማ እንደሚሆን አስተውለዋል? በትከሻው ላይ ምን አይነት ስሜቶችና እንቅስቃሴዎች ይሰማዎታል? በደረቶ ላይ ምን አይነት ስሜቶችና እንቅስቃሴዎች ይሰማዎታል? በሆድዎ ውስጥ ምን አይነት ስሜቶችና እንቅስቃሴዎች ይሰማዎታል? ትከሻው እንዴት እንደሚንቀሳቀስ ያስተውሉ። ትንፋሽዎ ሲገባና ሲወጣ ማየቱን ይቀጥሉ። አንዳንዴ ትኩረትዎ ሊበታተንና በስሜቶችዎና በሐሳቦችዎ ውስጥ ሊጠባበቁ ይችላሉ። ይህ የተለመደ ነው። ትኩረትዎ እንደተበታተነ ሲሰማዎት ይህ የተለመደ መሆኑን ለራስዎ ያስተውሉና ወደ ትንፋሽዎ ይመለሱ። ቀስ በቀስ በመመቻቸት ጀርባዎ ቀጥ እስኪል ድረስ አቀማመጥዎን ያስተካክሉ። ከዚያም ሲንጠራሩ የሚሰማዎትን ስሜት ያስተውሉ። መንጠራራት ካልፈለጉ በቀላሉ አቀማመጥዎንና ትከሻውን ያስተካክሉ እና እግሮችዎን መሬት ላይ በቀስታ ይጫኑ። አይኖችዎን እና ጆሮውን በተቻለ መጠን ይክፈቱና ባሉበት ቦታ ዙሪያውን ይመልከቱ። ሊያዩዋቸው የሚችሉ 5 ነገሮችን ይለዩ። ሊሰሟቸው የሚችሉ 3 ወይም 4 ድምፆችን ይለዩ። ሲተነፍሱ ምን አይነት ሽታዎች ይሸቶታል? ያሉበትን ቦታ እና አሁን የሚያደርጉትን ነገር ያስተውሉ። እጆችዎን በቀስታ እየከፈቱና ጣቶችዎን በጭኖችዎ ወይም በወንበሩ ላይ እያንቀሳቀሱ ይዳሱ። ከጣቶችዎ በታች የሚሰማዎትን ያስተውሉ። እርስዎ ጋር እና በዙሪያው የሚከሰቱትን ነገሮች ሁሉ ማስተዋል የሚችል የእርስዎ ክፍል አለ። የሚያዩትን፣ የሚሰሙትን፣ የሚነኩትን፣ የሚያሸቱትን፣ የሚያደርጉትን፣ የሚሰማዎትን ወይም የሚያስቡትን ሁሉ ለማስተዋል ይጠቀሙበት። እንዴት እንደሚንቀሳቀሱ፣ የፊትዎን ገጽታ እና የሚጠቀሙባቸውን የንግግር እና የቃላት አማራጮች መምረጥ እንደሚችሉ ያስተውሉ። ይህንን ይሞክሩና እጆችዎንና እግሮችዎን ያንቀሳቅሱ። ቅንድብዎን ከፍና ዝቅ ያድርጉ። አፍዎን ይክፈቱና ይዝጉ። ቀስ በቀስ ይቁሙና ይንጠራሩ። አሁን ቆመው ከሆነ እባክዎን ይቀመጡ። እንዲሁም እንቅልፍ መተኛት ካልቻልን ይህንን ልምምድ ማድረግ እንችላለን። መንጠራራት፣ በዝግታ መተንፈስና በአተነፋፈስ ላይ ማተኮር። በእርግጥ ይህ ልምምድ እንደ እንቅልፍ አይደለም፣ ግን ቢያንስ ዝም ብሎ ያለ እንቅልፍ ከመተኛት የተሻለ ነው እና የመሰረት ክህሎቶችን ያዳብራል። እንዲሁም ብዙ ከእንቅልፍ የምናገኛቸውን ጥቅሞች ሊያመጣልን ይችላል። እነዚህን ልምምዶች በመስራት ላይ ችግሮች ካሉ አሁን ይህንን ግምት ውስጥ ማስገባት አለብን። ባለፈው ሳምንት እንደተነጋገርነው አንዱ ችግር የልምምዱ ውጤታማነት ላይ ጥርጣሬዎች ሊኖሩ መቻላቸው ነው። አንዳንድ ሰዎች ለራሳቸው ሐሳቦችና ስሜቶች አሁንም አሉ። ይህ ልምምድ እንድረሳ አይረዳኝም ይላሉ። ይህ ከሆነ እነዚህ ልምምዶች ሐሳቦችና ስሜቶችን ለማስወገድ የታለሙ አለመሆናቸውን እያስታወሱ ሁሉም ዓላማቸውን መላቀቅ ነው። አሳማሚ ሐሳቦችና ስሜቶችን ማቆም አንችልም፣ ነገር ግን ልምምድ ስናደርግ በተለየ መንገድ ምላሽ መስጠት እንችላለን። ከነሱ እንላቀቅና በዙሪያችን ባለው ዓለም ውስጥ እንገባለን። እነዚህን ክህሎቶች በምንለማመድበት ጊዜ የሚመጡትን ሐሳቦች በማስተዋልና በመሰየም መላቀቅ ያስፈልገናል። ለምሳሌ ለራሳችን ለመለማመድ ጊዜ የለኝም ወይም ይህ ልምምድ ምንም ፋይዳ የለውም የሚል ሐሳብ ይመጣብኛል ልንል እንችላለን። አሁን መላቀቅ ይችሉ እንደሆነ እኒህ አሁን ምንም አይነት ፋይዳ የሌላቸው ጊዜ የሚወስዱ ወይም የማይረዱዎት ሐሳቦች መጥተውቦታል። ሐሳቦቹን ያስተውሉ፣ ይሰይሟቸው፣ ከዚያም የመሰረት ልምምድን ያድርጉ። ዛሬ በዚህ ክፍል አንድ አስፈላጊ ጥያቄ እንመልሳለን። መላቀቅ ወይም የመሰረት ልምምድን ካደረግን በኋላ ምን እናደርጋለን? መልሱ ከግል እሴቶቻችን ጋር እንገናኛለንና
ድርጊቶቻችንን ለመምራት እንጠቀምባቸዋለን የሚል ነው። ይህ እንዴት ይረዳናል የሚለውን ጥያቄ በቅርቡ እንመልሳለን። ግን በመጀመሪያ ስለ እሴቶች እንነጋገር። በትክክል ምን ማለታችን ነው? እሴቶች የምንፈልገውን ሰው ሆነን ለመኖር ያሉን ጥልቅ የውስጥ ፍላጎቶቻችን ናቸው። መሆን የምንፈልገው ሰውና ከራሳችንና ከሌሎች ጋር የምንገናኝበት ወይም የምንሰራበት መንገድ ናቸው። እሴቶች ሕይወታችንን የምንመራባቸው አቅጣጫዎች ናቸው። ለምሳሌ ደግ መሆን፣ አዛኝ መሆን ወይም ታማኝ መሆን እሴቶች ስኬቶች ወይም ግቦች አለመሆናቸውን ልብ ይበሉ። ማለትም ስራ ማግኘት ወይም ማግባት እሴት አይደለም። እሴቶች ግቦቻችን ምንም ቢሆኑ እንኳን እነሱን ለማሳካት እንዴት እንደምንሰራና አሁን ባለንበት ጊዜ ግቦቻችንን ማሳካት ባንችልም እንኳን እንዴት እንደምንመራ የሚገልጹ ናቸው። ለምሳሌ ከእሴቶቹ አንዱ ለቤተሰቦቹ ሲሉ መስዋዕትነት መክፈልና ትጉህ መሆን ከሆነ በዚህ ጊዜ ስራ ማግኘት ባይችሉም እንኳን ሕይወትዎን በሙሉ በዚህ እሴት መሰረት መሰራት ይችላሉ። ሁል ጊዜም ትጉህ ለመሆንና የሚቻሉትን ያህል ለማድረግ እድል ያገኛሉ። መርሆውን የበለጠ ለመረዳት ሌላ ምሳሌ እንመልከት። መወደድና መከበርን የመፈለግ ፍላጎት እሴት አይደለም፣ ግብ ነው። ምክንያቱም አንድ ነገር ለማግኘት የምናደርገው ሙከራ ነው። እናም ሁል ጊዜ ልንቆጣጠረው አንችልም። ነገር ግን አፍቃሪ መሆንና ሌሎችን ማክበር እሴት ነው፣ ምክንያቱም እኛ ልንቆጣጠረው የምንችለው ነገር ነው። ይህ እሴት ለእኛ አስፈላጊ መሆን አለመሆኑን የምንወስነው እኛ ነን እና በተቻለን መጠን በቀላሉ በዚህ እሴት መሰረት መኖር እንችላለን። እሴቶች ከስሜቶች እንደሚለዩም ማወቅ አለቦት። እሴቶች እኛ መሆን የምንፈልገውን ሰው እና የምንሰራበት መንገድ ናቸው እንጂ እንዲሰማን የምንፈልገው ስሜት አይደሉም። ምክንያቱም እንዲሰማን የምንፈልገውን ስሜት ሁል ጊዜ መቆጣጠር አንችልም። ይህንን ሐሳብ የበለጠ ለማብራራት ለምሳሌ መረጋጋትና ታጋሽ መሆን እሴት ሳይሆን በተወሰነ መልኩ የመሰማት ፍላጎት ነው። ይህ ልንቆጣጠረው የማንችለው ነገር ነው። ሁል ጊዜ መረጋጋትና ታጋሽ መሆን አንችልም። አለበለዚያ ሁላችንም ያንን ሁል ጊዜ እናደርግ ነበር። ነገር ግን ውስጣዊ ስሜታችን ቁጣና ትዕግስት ማጣት ቢሆንም እንኳን ከሌሎች ጋር በመረጋጋትና በትዕግስት እንዴት መግባባት እንደምንችል ያስተውሉ። አንዳንድ ጊዜ በእሴቶቻችን መሰረት መኖር ስሜቶቻችን ላይ ተጽዕኖ ሊያሳድሩ እንደሚችልም ማወቅ አለቦት። ለምሳሌ በተረጋጋና ታጋሽ ድምፅ የምንናገር ከሆነ ይህ የበለጠ የመረጋጋት ስሜት እንዲሰማን ሊረዳን ይችላል። ነገር ግን ውስጣዊ ስሜታችን የተረጋጋ ባይሆንም እንኳን በእንደዚህ አይነት ጊዜያት መሆን የምንፈልገውን የተረጋጋና ታጋሽ ሰው እንደሆነ በማወቅ እርካታ ይሰማናል። ብዙዎቻችሁ አሁን በሕይወታችሁ ውስጥ እንዲኖሩ ስለምትፈልጓቸው እሴቶች እርግጠኛ ላትሆኑ ትችላላችሁ። በሕይወታችን ውስጥ ስላሉት የተለያዩ ግንኙነቶች በማሰብ የሚከተሉትን ጥያቄዎች ራሳችንን መጠየቅ አለብን። ለጓደኞቼ ምን አይነት ሰው መሆን እፈልጋለሁ? ለቤተሰቤ ምን አይነት ሰው መሆን እፈልጋለሁ? ለማህበረሰቤ ምን አይነት ሰው መሆን እፈልጋለሁ? ለምሳሌ ለጋስ ሰው መሆንን አብሮት ለሚሰሩ ሰዎችና ከእርሶ ጋር ተመሳሳይ ታሪክ ላላቸው ሰዎች፣ ታማኝና አፍቃሪ መሆን፣ ትጉህ ባልደረባ እንዲሁም ደግና አፍቃሪ ጎረቤት መሆን ለእርሶ አስፈላጊ ሊሆን ይችላል። እንዲሁም የሚያጋጥሙትን ፈተናዎች ማሰብና ራስዎን መጠየቅ ይችላሉ። በዚህ የተለየ ሁኔታ ውስጥ ምን አይነት ሰው መሆን እፈልጋለሁ? ፍትሃዊ ሰው፣ ደግ፣ ጀግና። እሴቶቹን የሚወስኑትና የሚመርጡት እርስዎ ብቻ ኖት። እነዚህን ጥያቄዎች ራስዎን መጠየቅ ጠቃሚ ነው። ምን መሆን ይፈልጋሉ? ሕይወትዎ ምን እንዲሆን ይፈልጋሉ? እና ምን አይነት ግንኙነቶችን መገንባት ይፈልጋሉ? ይበልጥ ለመረዳት ይህንን የእሴቶች ዝርዝር በጥሞና ያዳምጡ፣ ያሰላስሉና ለእርስዎ አስፈላጊ የሆኑትን ማንኛውንም እሴቶች ይምረጡ። በእነዚህ እሴቶች ላይ በጥንቃቄ ለማሰላሰል የድምፅ ቅጂውን ማቆምና እንደገና ማጫወት ይችላሉ። ደግነት፣ አዛኝ መሆን፣ ደጋፊ መሆን፣ ለጋስ መሆን፣ ታማኝ መሆን፣ አፍቃሪ መሆን፣ ጠቃሚ መሆን፣
ታጋሽ መሆን፣ ኃላፊነት የሚሰማው መሆን፣ ለሌሎች ማሰብ፣ ትጉህ መሆን፣ ጀግና መሆን፣ ይቅር ባይ መሆን፣ አመስጋኝ መሆን፣ አክባሪ መሆን፣ ፍትሃዊ መሆንና በሕይወት ውስጥ እንዲኖሩ የሚፈልጓቸው ብዙ ሌሎች እሴቶች ይኖራሉ። እሴቶችን መጀመሪያ ላይ ለመረዳት አስቸጋሪ ሊሆን ይችላል። ነገር ግን ይህ ማብራሪያ ሊረዳዎት ይችላል። የእሴቶችን ዝርዝር ሲሰሙ ምን አይነት ሰው መሆን እንደሚፈልጉ የገለጹትን የትኞቹን እሴቶችን ናቸው? ለምሳሌ የአንድ ሰው እሴቶች ትጉህና ኃላፊነት የሚሰማው ሰው መሆን ሊሆኑ ይችላሉ። የሌላው ሰው ደግሞ አዛኝና ታማኝ ሊሆን ይችላል። እሴቶቹ ከሌሎች ሰዎች እሴቶች የተለዩ ከሆኑ ወይም እሴቶቹ ሰዎችን መሆን አለባቸው ብለው ከሚሉት እሴቶች የተለዩ ከሆኑ ምንም ችግር የለውም። ለእርስዎ አስፈላጊ የሆኑትን እሴቶች ሊወስኑ የሚችሉት እርስዎ ብቻ ነዎት። እሴቶች ለሕይወት ትርጉም ይሰጣሉ። እነዚህ እሴቶች በዚህ ሕይወት ውስጥ ሊመሩንና ሊያበረታቱን ይችላሉ። በእሴቶቻችን ስንመራና እነሱን ስንከተል ከአሳማሚ ስሜቶቻችንና ሐሳቦቻችን መላቀቅ ቀላል ይሆንልናል። ከዚያም ለእኛ አስፈላጊ በሆነው ነገር ላይ ማተኮር እንችላለን። አሁን እነዚህን እሴቶች ወደ ድርጊት የምንቀይርበት ጊዜ ነው። አሁን ፈተናው በእነዚህ የግል እሴቶች መሰረት መንቀሳቀስ መጀመር ነው። ድርጊቶች በእጆቻችንና በእግሮቻችን የምንሰራቸው ነገሮች ናቸው። እንዲሁም የምንናገራቸው ቃላትና የምንናገርበት መንገድ ነው። አሁን ግቦቻችን የግል እሴቶቻችንን ድርጊቶቻችንን እንዲመሩ መጠቀምና በጥበብ ማከናወን ነው። ይህም በድርጊቶቻችን ምክንያት በቤተሰብና በምንወዳቸው ሰዎች ላይ በረዥም ጊዜ ውስጥ ሊመጡ የሚችሉ ውጤቶችን ማሰብን ያካትታል። እናም ድርጊቶቻችንን የምንኖርበትን ዓለም የተሻለ ያደርጉ እንደሆነ ማሰብን ያካትታል። አስፈላጊ በሆኑ ግንኙነቶቻችን ላይ በማተኮር እንጀምራለን። ለእርስዎ በጣም አስፈላጊ የሆነ ሰው ይምረጡ። ለምሳሌ ብዙ ጊዜ አብረውት የሚያሳልፉት ሰው። እነዚህን እሴቶች ለማሰብ ጥቂት ጊዜ ይውሰዱ። በዚህ ጊዜ ንግግሬን እገታለሁ። በእነዚህ እሴቶች ላይ እያሰላሰሉ ሳሉ አሁን የመረጡት ሰው ጋር ባላችሁ ግንኙነት መሰረት ምን ያህል መስራት እንደምትችሉ ማሰላሰል ይጀምሩ። ድርጊቶች የምንሰራቸው ነገሮች፣ የምንናገራቸው ቃላትና የምንናገርበት መንገድ መሆናቸውን አስተውሉ። ከዚህ ሰው ጋር በእሴቶቻችን መሰረት ለመስራት ልንወስዳቸው የምንችላቸው ትናንሽ እርምጃዎች ምንድን ናቸው? እነዚህን ነገሮች በሚያስቡበት ጊዜ ንግግሬን እገታለሁ። እሴቶ ኃላፊነት የሚሰማው ሰው መሆን እንደሆነ እና በዚህ ልምምድ ላይ ትኩረት ለማድረግ ልጅዎን እንደ አስፈላጊ ግንኙነቶ እንደመረጡት ያስቡ። ጥያቄው ለልጅዎ በደግነትና በኃላፊነት ስሜት እንዴት መስራት ይችላሉ? ትንሹ እርምጃ በየቀኑ ለ5 ደቂቃዎች ከልጅዎ ጋር መጫወት ወይም ለ5 ደቂቃዎች አስፈላጊ የሆነ ነገር ማስተማር ሊሆን ይችላል። ወይም የግል እሴቶቹ አመስጋኝና ወዳጃዊ መሆን እንደሆነ እና ለዚህ ልምምድ ከጓደኞቹ አንዱን እንደመረጡ ያስቡ። ትንሹ እርምጃ ያንን ሰው በሞቅታ መቀበልና ባለፉት ዓመታት ላደረጉለት እርዳታ ምስጋናውን ለመግለጽ ሊሆን ይችላል። ስለዚህ የግል እሴቶቹን ለማሰብና በዚህ ልምምድ ላይ ከመረጡት ሰው ጋር ባለው ግንኙነት እንዴት በእነሱ መሰረት መስራት እንደሚችሉ ለማሰብ ጥቂት ጊዜ ይውሰዱ። በዚህ ጊዜ እኔ ዝም እላለሁ። በግል እሴቶቹ መሰረት እስከሰሩ ድረስ ትልቅ ትርጉም ያለው ነገር እየሰሩ ነው። ትንሽ ነገር እየሰሩ እንደሆነ ሊመስል ይችላል። ነገር ግን ግዙፍ ዛፎች ከትናንሽ ዘሮች ያድጋሉ እና የ1000 ማይል ጉዞ በአንድ እርምጃ ይጀምራል። ስለዚህ በግል እሴቶቹ መሰረት የሚሰሩት እያንዳንዱ ትንሽ ድርጊት ወደ የበለጸገ እና ትርጉም ያለው ሕይወት የሚወስድ እርምጃ ነው።
የጉዞውን የመጀመሪያ እርምጃዎች ለመንደፍና በእነሱ ላይ ለመስራት የድርጊት መርሃ ግብርን ለማውጣት ጊዜው አሁን ነው። በሚቀጥሉት ቀናት በእሴቶቹ መሰረት እንዴት እንደሚሰሩና ከማን ጋር እንደሚሰሩ በፍጥነት እንዲያስቡ ጠይቃለሁ። የግል እሴቶቹ ምን አይነት ሰው መሆን እንደሚፈልጉ፣ የሚፈልጉበትን መንገድና ራስዎን፣ ሌሎችንና በዙሪያው ያለውን ዓለም እንዴት ማስተናገድ እንደሚፈልጉ እንደሚያመለክቱ ያስታውሱ። በመጀመሪያ ብዙ ሰዎች ይህንን ልምምድ ሲያደርጉ አስቸጋሪ ስሜቶችና ሐሳቦች እንደሚመጡ ያስተውላሉ። የፍርሃትና የጥርጣሬ ስሜቶች እና ስለ ውድቀት ወይም ይህንን እቅድ ማከናወን አለመቻል ወይም ይህ ልምምድ ውጤታማ አለመሆኑን የሚገልጹ ሐሳቦች። ይህ ከተከሰተ የተማሩትን ክህሎቶች መጠቀም ይችሉ እንደሆነ ይመልከቱ። አሳማሚ ሐሳቦችና ስሜቶችን ያስተውሉ፣ ይሰይሟቸው፣ ከእነሱ ይላቀቁና ልምምዱን ይቀጥሉ። በግል እሴቶቹ መሰረት ለመስራት ይፋዊ ቁርጠኝነትን ማሳየት ጥሩ ነገር ነው። ይህንን ውሳኔ ከሚወዷቸውና ከሚያምኗቸው ሰዎች፣ ከእህትና ወንድሞቻችሁ ጋር መጋራት ትችላላችሁ። ለቤተሰቦ ወይም ለጓደኞቹ ይህ ቁርጠኝነት ለእርስዎ ምን ያህል ትርጉም እንዳለው መንገር ይችላሉ። ይህ መሆን ከሚፈልጉት ሰው ጋር የበለጠ ለመቀራረብ እንደቆረጡ እንዲሰማዎት ሊያደርግ ይችላል። ብዙ ሰዎች ይህንን ልምምድ ሲያደርጉ አሳማሚ ስሜቶችና ሐሳቦች እንደሚመጡ ያስተውላሉ። ይህ ከተከሰተ እነዚህ ሐሳቦችና ስሜቶች ቢኖሩም እንኳን በግል እሴቶ መሰረት መስራት እንደሚችሉ ማወቅ በጣም አስፈላጊ ነው። ስለዚህ እነሱ እስኪጠፉ ድረስ መጠበቅ አያስፈልግዎትም። ለምሳሌ እነዚህን እንቅስቃሴዎች ማከናወን አለመቻልዎን የሚያመለክቱ ሐሳቦች እየመጡ ነው ወይስ እነሱን ላለማድረግ የሚጠቁሙ ሐሳቦች? ይህ ከሆነ እነዚህን ሐሳቦች በመመልከትና በመሰየም ከእነሱ መላቀቅ ይሞክሩና ለራስዎ እንዲህ ይበሉ፣ ይህን ማድረግ እንደማልችል የሚነግረን ሐሳብ እያስተዋልኩ ነው። ከዚያም የመሰረት ልምምድ ያደርጉ። እግሮን መሬት ላይ ይጫኑ፣ ጀርባውን ያስተካክሉ፣ ምን ማየትና መስማት እንደሚችሉ ያስተውሉ እና በዙሪያው ባለው ዓለም ውስጥ ሙሉ በሙሉ ይግቡ። ከመጨረሳችን በፊት ትንሽ ጊዜ ወስደን እናሰላስል። ውጥረትን እንዴት መቋቋም እንደሚቻል ለመማር ይህንን ብሮድካስት እየሰሙ ነው፣ ምክንያቱም ለራስዎና ለሌሎች ስለሚያስቡ ነው። በዚህ ክፍል ውስጥ አዲስ ነገሮችን ለመስራትና ለመማር ጊዜ አሳልፈዋል። አንዳንዶቹም ፈታኝ ወይም ቢያንስ የማይመቹ ሊሆኑ ይችላሉ። እዚህ ያሉት በእሴቶቹ መሰረት ለመስራት ስለፈለጉ ነው። ክፍሉ አብቅቷል። መለማመዱን ይቀጥሉ። ዝግጁ ሲሆኑ የራስ አገዝ ፕላስ ብሮድካስት 4ኛውን ክፍል ማዳመጥ ይችላሉ።